እንደዛ በሚወድሽ መምህር ላይ ብታረጊው ለገንዘብ ነው አይደለ? ዝም በይ። ለዚህ አቅምሽ ነው መላክ የምትጫወችው? አሁንም መምህሬን ወደዋለሁ የምትይ ከሆነ እሱን ወደ አንቺ ልክልሻለሁ። እንዴ ምን እያደረክ ነው? ዝም በይ። ሁሉም ነገር አብቅቷል። አሁን ምንም አማራጭ የለኝም። እጅን ወደ ላይ አንሳ። በጣም ሲበዛ ሞኝ ነህ። ሰተት ብለህ ወጥመድ ውስጥ ገባ። አየህ፣ እውነቱን ማወቅ ምንም የሚፈይድልህ ነገር የለም። አውቃለሁ። ይህን ሁሉ ነገር እያወቅህ የመጣው ጀግና ለመጫወት ነው? በዚህ ልክ ነው ወይ ለአንዲት ሰራተኛ መስዋዕትነት የምትከፍለው? ዳኒ እባክህ ተው። ያንተ ነፃነት የሚታሰርበት ጊዜ ሩቅ አይደለም። ይኸውልሽ ሲሆን ከቻልሽ ይሄ ለፍላፊ ምላሱ ወይ ቁረጭልኝ ወይ አፉን ዝግልኝ። እኛንም በተማሪዎቹ ባፍ ለጣለን እየሞከረ ነው። ያይሹ ባዶ ጭንቅላት ይዞ በቀልሃ ከሚያስፈራ ሰው አይሻልም ብለህ ነው? ዝም በል ባልስ። በዚህ ጭንቅላት ነው ገፋል እበትናለሁ። እጣ ፈንታ በእኔ እንደሚወሰን ረሳህ? ለዚህ ነው ጭንቅላት ባዶ ነው ያልኩህ። ካልሆነ ተኩስ፣ ና ተኩስ። ይኸውልህ ዳኒ፣ እሱን አትስማሽ። ሊያናድድ ፈልጎ ነው። እባክህ ዳኒ ተኩስ፣ ና ተኩስ። የኔ ደም ባዶነትን የሚሞላልህ ከሆነ ና ተኩስ። ዝም በል ብያለሁ። ዳኒ ሰማኝ እንዴ? የሚያወራው ፈለኩ እኮ ነው። ና ተኩስ። ዳኒ እባክህ። ለሚስት ገንዘብ እየኖርክ የሰው ሚስት ማማቀጥ ከሆነ አንተ ወንድነት፣ ና ተኩስ። ዝም በል ልጨምርልህ እንዴ? ሰራተኛ ማማገጥ ከሆነ አንተ ወንድነት፣ ና ተኩስ። እደፋለሁ ኤፍሬም፣ እደፋለሁ። ማንም እንዳይንቀሳቀስ። ሰራተኛዋ ፋና ያልፍልኛል ብላ ከባድ ወጥመድ ውስጥ ገባች። በአሰሪዋ ያስገድዶ መድፈር ጥቃት ሲደርስባት ከሷ አምልጣ ወደ ሌላ ቤት ስትገባ የአሰሪዋ ውሽማ ቤት ገባች። እጅግ ያሳዝናል የፋና ህይወት። መምህሯ እጅግ መልካምና እጅግ ደግ ሰው ሆኖ ሳለ ግን በሚያሳዝን ሁኔታ ፋና የገባችበት ቤትና ፋና ወጥታበት የነበረው ቤት የመምህሯ ሚስትና የበፊት አሰሪዋ ውሽማሞች ነበሩ። በጣም ያሳዝናል። በኋላ ሚስጥሩ ሲገለጥ እነሱ ወደ እስር ቤት፣ እሷ ወደ ነፃነት ሲሆን ማለፊያ ቀዳዳ አጣች። ከዚህ ቤት አልቀመጥም፣ ትዳርህን አለያይቼ በእኔ ምክንያት አንተ ሚስትህን ጠልተህ እንዴት እቀመጣለሁ ብላ ከመምህሯ ቤት ወጥታ ሌላ የማትወጣው አዘቅ ውስጥ ልብና ኩላሊት የሚሸጡ አደገኛ ሰዎች አሰሪ መስለው እዛ ወስደው አጎሯት። እጅግ የሚያሳዝነው ኤፍሬም ሁልጊዜ ለፋና ይጨነቃል። ለእኔ ብላ ነው ይህ ሁሉ ሚስጥር ደብቃ በራሱ ጊዜ ሚስጥሩ ፈንድቶ የወጣው። ፋና ማለት አስተዋይ፣ ልበ መልካም፣ እጅግ ትሁት፣ ታማኝ፣ ደግ፣ ልበቀና ልጅ ናት። እሷ ችግር ውስጥ ገብታ እንዴት ልጨነቅ፣ እንዴት ልቀመጥ፣ እንዴት አልጨነቅ የሚለው ኤፍሬም። በጣም የሚያሳዝነው ነገር የበፊት አሰሪዋ ሚስት ደግሞ እጅግ ተጨንቃለች። የፋና መልካምነት ስለምታውቅ ግን የባሏንና የመምህሯን ሚስት የመጨረሻ ውድቀት ማየት ፈልጋለሁ። ፋናን ማዳን አለብን በሚሉት እርምጃ ውስጥ ፋና ኩላሊትና ልብ እየሸጡ አደገኛ ሰዎች ወጥመድ ውስጥ ገብታለች። መምህር ወይም ኤፍሬም ፋናን ለማዳን የወሰደው እርምጃ ፋና የተዘጋችበት ቤት አድራሻ መፈለግ ወይም በስልኳ ቴክኒክ በሲስተም ማግኘት። የኋላ በየትም ሆኖ በየትም ፋና ያለችበት ቤት ተገኘ። እጅግ ያሳዝናል። ሰራተኛ እቀጥራለሁ፣ ብቻዬን ነው የምኖረው፣ ቤተሰቦቼ ሌላ ሀገር ነው ያሉት ብላ ያመጣቻት ልጅ እየመለመለች ኩላሊትና ልባቸውን እያስወጣች የምትሸጥ እጅግ አደገኛ ልጅ እንደሆነች የተረዳ ነው። በጣም ያሳዝናል። ኤፍሬም ቢደርስላትም የኋላ ግን ፋናን በአደንዛዥ ዕፅ መርፌ ዘርሯታል ወንዱ። እሱ የምስኪኖችን ኩላሊት እየሸጠ ጡንቻውን የሚያደልብ እጅግ አደገኛ ሰው ጋር ኤፍሬም ገጠመ። ፋናን ለማዳን ያንን ጠበል የሚያክል ሰውዬ አናቱን በረቀጠለት። በጣም የሚያሳዝነው ነገር ሁሉም ተዘርረዋል። ፋና በአደንዛዥ መርፌ ተዘርራለች። የተመለመለችው አደገኛዋ ሴት ደግሞ በጨካኙ ሰውዬ መሬት ላይ ተወርውራለች። በኤፍሬም አማካኝነት ያጨካይ ሰውዬ መሬት ላይ ቢዘረርም ኤፍሬም ግን ገደልኳቸው፣ ምን ሆነው ነው? አንድ ክፍል የሶስት ሰው የተንዘላፈፈ አስክሬን የሚመስል እንዴት ትተናቸው እንሄዳለን? ያለን አማራጭ ፋናን ይዞ መውጣት ነው ብትል እንኳን እጅግ የሚያሳዝነው ነገር ከኋላ መጥቶ የሆነ ሰው
ቤቱን ቆልፎባቸዋል። ይህ ደግሞ ግብረ አበሮቻቸው ወይም ከኋላ ተደብቆ ሁሉንም ሲከታተል የነበረ የዛ የጨካኙ ያደገኛው ሰው ኩላሊት እያወጣ የሚሸጠው ሰው ተላላኪ ሊሆን ይችላል። ኤፍሬም ፋናን አድናለሁ ብሎ እሱ ራሱ ወጥመድ ውስጥ ገባ። ማን ይሆን የሚደርሱላቸው? በእርግጥ ኤፍሬም ራሱን እስካልሳተ ድረስ ተደባድቦ ወይም ግብ ግብ ተፈጥሮ ራሱን ማዳን ይችላል። ግን ትልቁ ጉዳይ እነዚህ ሰዎች ምስኪኖቹን የሚያጠቁበት ግብ ግብ ከመፍጠር በአደንዛዥ መርፌ ጠቅ እያደረጉ ራሳቸውን እንዲስቱ ማድረግ ነው። ሁሉም ፋናን እንረዳለን ብለው ሁሉም ወጥመድ ውስጥ ገብቷል። ኦልሬዲ እንግዲህ እነዛ ጨካኝ ሰዎች ግብረ አበር መጥቶ በሩን ዘግቶባቸዋል። በጣም የሚያሳዝነው ጉዳይ ግን እነሱ በፍጥነት ለፖሊስ ካልደወሉ በስተቀር የሚያግዛቸው የሚረዳቸው ሰው የለም። ኦልሬዲ በጣም በሚያሳዝን ሁኔታ ፋና ራሷን በከባድ ነው የሳተችው። ምክንያቱም አደንዝዞ ራስን ወደ ሞት አፋፍ የሚወስድ መድኃኒት ነው የወጋት። ምን ትሆን የሚያውቀው ጉዳይ የለም። መምህሩ እሷን ለማዳን ብሎ ሁሉም አዘቅ ውስጥ ገቡ። የወደቀው ሰው ኦልሬዲ ከራሱን ከሳተበት ከተነሳ ከባድ ነው የሚሆነው። እንግዲህ ፋናን አቅፈው ሲወጡ በሩ በላያቸው ላይ ተዘግቶባቸዋል ማለት ነው። ስለዚህ የሆነ ሰው እየተከታተለ ነው ብለው እንዳሰቡት በላያቸው ላይ በሩ ተቆልፎባቸዋል። ይህ ማለት እንግዲህ በተቻላቸው አቅም ለሕግ አካል በፍጥነት ካልደወሉ በስተቀር በጭራሽ እነዚህ ሰዎች ሊጎዷቸው ይችላሉ። ፋና ለዶክተር ፋኑኤል በማሰብ ከዛ ቤት የወጣችው እሷ ግን ሴቶችን እየመለመሉ ወይ ምንም አድራሻ ወይም ጠያቂ የሌላቸውን ሰዎች እየወሰዱ እየገደሉ ኩላሊት የሚሸጡ ከባድ ሰዎች ጋር የወደቀችው። ሰው አገኘው ብላ ለመግባት ስትታደፍ የማትወጣው ፈተና ውስጥ ገባች። ፋና ለሰው ስትጨነቅ ነው ሁልጊዜ ወጥመድ ውስጥ የምትገባው። ከአንዱ ቤት ወጥታ ወደ አንዱ ቤት ስትገባ የውሽምና የውሽማ ቤት የገባችው ፋና እሷን ለመግደል የሚያደርጉት ግብ ግብ እነሱ ወደ እስር ቤት እሷ ወደ ነጻነት ብትወጣም ግን አሁንም በጥፋተኝነት ነው ራሷን እየወቀሰች በቃ ከዚህ ቤት መውጣት አለብኝ፣ እኔ ወደዚህ ቤት ባልመጣ ኦልሬዲ ሚስጥሩ አይገለጥም፣ ለእኔም ፈተና ለእናንተ ትዳርም እንቅፋት አልሆንም ነበረ እያለች የምትጨነቀው። መምህሩ ግን እንደውም ያልታየኝን እንዳይ ጥፋቴን እንድመለከት ማንነቴን እንድፈትሽ ትዳሬን ቁም ብዬ እንድፈትሽ አድርገሽኛል። አንቺ ባትመጭና ይህ ሚስጥር ባይገለጽ ልጅም ወልዳልኝ ያንተ ነው ብላ ልትሸውደኝ ነበረ። እኔ ስታመን እሷ እየከዳችኝ ገንዘቤን እንጂ እኔ እንደማትወደኝ አላውቅም ነበረ በማለት እንግዲህ እንደ ቤተሰብ እዛ ቤት ቢፈቅድላትም እንድትኖር ፋና ግን በጭራሽ ለትዳራችሁ እንቅፋት ሆኜ የነበርኩ ልጅ እዚህ መቀጠል አልችልም፣ የኋላ ኋላ አንተና እኔ ግንኙነት ሊኖረን ይችላል፣ ያንን ደግሞ በጭራሽ አልፈቅድም፣ እኔ ተማሪህ አንተ መምህሬ ነህ በማለት ፋና ቤቱን ለቃ ስትሄድ እጅግ ደብሮትና አዝኖ ነበረ። የእሷ ነገር ያልተዋጠለት መምህሩ እየተከታተለ ችግር ውስጥ እንዳለች አወቀ። ከዛ ችግር ይታደጋታል ወይስ የሚለው ጥያቄ ሁሉም አንድ ክፍል ተቆልፎባቸዋል። መውጫ ቀዳዳው ጠፍቷል። ማን ነው የሚደርስላቸው? ሳይቃጠል በቅጠል ስልካቸውን አንስተው ለሕግ አካል ካልደወሉ አጣብቂኝ ውስጥ ነው የሚገቡ።